ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ከዛ ውጭ ግን የዓለም ዋንጫን የተመለከቱ ሰፊ ጉዳዮችንም ዛሬ እናነሳለን። በተለይ ትናንትና በጣም ሲጠበቁ የነበሩ ጨዋታዎች ተደርገዋል። ወደ ሩብ ፍጻሜ የተቀላቀሉ ሌሎች ሁለት ብሔራዊ ቡድኖችም ተረጋግጠዋል። ትናንትና በተለይ ደግሞ ግብጽና አርጀንቲና ያደረጉት ጨዋታ ቁጭ ብድግ የሚያደርግ ምናልባት በዚህ ዓለም ዋንጫ ከተመለከትናቸው በጣም ቆንጆ ጨዋታዎች ከነበሩት መካከል አንደኛው ነው። ሁሉም ነገሮች የነበሩበት ነው። በርከት ያሉ ጎሎች የተቆጠሩበት፣ ካምባኮችን የተመለከትንበት አጋጣሚዎች ነበሩ። በርካታ አወዛጋቢ ጉዳዮችም የተነሱበት ጨዋታ ሆኖ ተመልክተናል። ሊዮኔል ሜሲ ትናንትናም ጎል አስቆጥሯል። አሁንም ሪከርዶችን መሰባበሩን ቀጥሏል። ከትላንትናው የአርጀንቲናና የግብጽ ብሔራዊ ቡድን ጨዋታ ጋር አያይዘን በርከት ያሉ ጉዳዮችን እናነሳለን። እናንተም ውድ ቤተሰቦቻችን ከጨዋታው ጋር በተያያዘ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ምክንያቱም በጣም አወዛጋቢ ነገሮች ስለነበሩት ጨዋታው ነው። ከዛ ውጪ ሌላኛው የኮሎምቢያ ብሔራዊ ቡድን ከስዊዘርላንድ ብሔራዊ ቡድን ጋርም እንዲሁ ሌላ የጥሎ ማለፍ ጨዋታ ተደርጎ ስዊዘርላንድን ጨዋታ አሸንፋ ወደ ቀጣዩ ዙር ማለፏን አረጋግጣለች። ከትላንትናዎቹ የዓለም ዋንጫ መርሃ ግብሮች ጋር አያይዘን ሰፋ ያሉ ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁም ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ተመልሰን መጣን። ውድ ቤተሰቦቻችን የዓለም ዋንጫ ጨዋታዎች አሁንም በተለይ የጥሎ ማለፉ የ16ኛው ዙር ጨዋታዎች ትላንትናም ቀጥለው ተደርገዋል። እርግጥ ነው ትላንትና የመጨረሻዎቹ ሁለት ጨዋታዎች ናቸው የተደረጉት በዓለም ዋንጫ የጥሎ ማለፍ የ16ኛው ዙር የመጨረሻ ሁለት መርሃ ግብሮች ትላንትና ተደርገው ሁለቱ ኃላፊ ብሔራዊ ቡድኖችም ትላንትና ተለይተው ታውቀዋል። ቀደም ብሎ ምሽት አንድ ሰዓት ላይ የተደረገው ጨዋታ አርጀንቲናን ከግብጽ ብሔራዊ ቡድን ጋር ያገናኘው ጨዋታ ነው። አርጀንቲና ሩብ ፍጻሜውን መቀላቀሏን አረጋግጣለች። በመጨረሻዎቹ ደቂቃዎች ላይ ባስቆጠረችው ጎል 2-0 ስትመራ የነበረችው አርጀንቲና ጨዋታውን 3-2 በሆነ ውጤት በማሸነፍ ነው ወደ ቀጣዩ ዙር ማለፏን ያረጋገጠችው። አርጀንቲና በዚህ ውድድር ላይ 3 የአፍሪካ ሀገራትን ገጥማለች። በምድብ ጨዋታ አልጄሪያን 3-0 ማሸነፏን እናስታውሳለን። ሜሲ በዚህ ጨዋታ ላይ ሃትሪክ ሰርቶ እንደነበር እናስታውሳለን። በጥሎ ማለፉ የ32ኛው ዙር የውድድሩ በጣም ሰርፕራይዚንግ ቲም በርካቶች የወደዷት ብሔራዊ ቡድንን ኬፕ ቨርድን ገጥመው እንዲሁ በጣም ለአስጨራሽ ትንቅንቆች እስከ 120 ደቂቃዎች የተደረገ ፍልሚያ እንደነበር እናስታውሳለን። ከዛ ውጭ ትላንትና ደግሞ ሌላኛዊቷን አፍሪካዊት ሀገር ግብጽን ነበር የገጠሙት የአርጀንቲና ብሔራዊ ቡድን። በአጠቃላይ ጨዋታውን አርጀንቲና ከግብጽ ጋር ያደረገችውን መርሃ ግብር ከመመራት ተነስታ 3-2 በሆነ ውጤት ማሸነፍ ችላለች። 2-0 በሆነ ውጤት እየመሩ ነበር የግብጽ ብሔራዊ ቡድን በተለይ እስከ 79ኛው ደቂቃ አካባቢ ጎሉ እስኪቆጠር ክሪስቲያን ሮሜሮ የመጀመሪያውን ጎል እስኪያስቆጥር ድረስ ግብጽ እስከ 79ኛው ደቂቃ አካባቢ ይህንን ጨዋታ 2-0 ትመራ ነበር። ነገር ግን ኋላ ላይ በተቆጠሩባት 3 ግቦች ነው ተሸንፋ ከውድድሩ ውጪ የሆነችው። ግብጽ ቀዳሚውን ጎል ማስቆጠር የቻለችው 2 ግቦችን ማስቆጠር የቻለችው በኢብራሂምና በዚኮ አማካኝነት ነበሩ 2 ጎሎችን ማስቆጠር የቻሉት። በዛው አጋጣሚ ሁለተኛው ጎል ከመቆጠሩ በፊትም ዚኮ ሌላ ጎል አስቆጥሮ ነበር። ነገር ግን ኳሱ ከመነሻው በሊሳንድሮ ማርቲኔዝ ላይ በተሰራበት ጥፋት ምክንያት ጥፋት ስለነበር እንግዲህ የቅጣት ምት ለአርጀንቲና ብሔራዊ ቡድን እንዲሰጥ ተደርጎ እንደነበር እናስታውሳለን። በዚህ ምክንያትም 2-0 እስከ 80ኛው ደቂቃ አካባቢ ድረስ ሲመሩ ቢቆዩም ነገር ግን የክሪስቲያን ሮሜሮ ጎል 2-1 አደረጋቸው። ከዛም ለማደኛው ሊዮኔል ሜሲ ትናንትናም ጎል አስቆጥሮ አርጀንቲናን ወደ 2-2 ተመልሷት ነበር። ኤንዞ ፈርናንዴዝ በመጨረሻዎቹ ደቂቃዎች ላይ ያስቆጠረው ጎል ደግሞ በአጠቃላይ አርጀንቲና ጨዋታውን 3-2 በሆነ ውጤት እንድታሸነፍ አድርጓታል። የትላንትናውን ጨዋታ በተመለከተ ሊዮኔል ሜሲ በውድድሩ 8ኛ ጎሉን ነው ትላንትና ማስቆጠር የቻለው። በዚህም የከፍተኛ ግብ አስቆጣሪነቱን በድጋሚ ብቻውን መምራት ጀምሯል። እስከ ትላንትና ድረስ ኬሊያን ኤምባፔና ኤርሊንግ ብራውት ሃላንድም እንዲሁ 7 ግቦችን በማስቆጠር ከሊዮኔል ሜሲ እኩል ነበራቸው ጎሎች። ነገር ግን ሜሲ ትላንትና አንድ ጎል ማስቆጠሩን ተከትሎ ወደ 8 አድርሶታል። በአጠቃላይ በዓለም ዋንጫ ያስቆጠረውን የጎል ብዛትም ወደ 21 ከፍ ማድረግ ችሏል። 19 ግቦች ያሉት የኬሊያን ኤምባፔና ሁለተኛ ደረጃ ላይ የተቀመጠው
ያስቆጠረው ኤምባፔ ነው። ሜሲ ግን 21 ግቦችን በማስቆጠር አሁንም በዓለም ዋንጫ ታሪክ ከፍተኛ ግብ አስቆጣሪ የሚለውን ሪከርድ አሁንም በግሉ እንደያዘ እንደቀጠለ ይገኛል። ሜሲ በዓለም ዋንጫው 9 ለግብ የሆኑ ኳሶችን አመቻችቶ በማቀበልም የማራዶናን ሪከርድም ትላንትና ሰብሯል። ለክሪስቲያን ሮሜሮ ያሻገረው ኳስን እንግዲህ በአሲስትነት ስለተመዘገበ እሱን ኳስ አሲስት ስላደረገ በአጠቃላይ በዚህ ውድድር ላይ አሲስት ያደረጋቸውን ቁጥሮች ከፍ ስላደረገ በአጠቃላይ በዓለም ዋንጫ 9ኛ አሲስቱን አድርጓልና የማራዶናንም ሪከርድ ጭምር እንደሰበረበት ነው እየተመለከትን የምንገኘው። በቀጣይ አርጀንቲና በሩብ ፍጻሜው ከስዊዘርላንድ ብሔራዊ ቡድን ጋር ጨዋታዋን እንደምታደርግ ነው የተረጋገጠው። ሊዮኔል ሜሲ ትላንትና ጎሉን ከማስቆጠሩ በፊት በተለይ የግብጽ ብሔራዊ ቡድንም እንዲሁ 1-0 እየመራ በነበረበት ሰዓት ላይ የፍጹም ቅጣት ምት አግኝተው ነበር፣ ነገር ግን ሳይጠቀምበት ቀርቷል። እንግዲህ ይህንን ጎል ቢያስቆጥር ኖሮ ከዚህ የተሻሉ ቁጥሮችንም በደንብ ከፍ ሊያደርግ የሚችልበት እድሉ ነበረው። በአጠቃላይ ግን በትላንትናው ጨዋታ ሊዮኔል ሜሲ እጅግ አስደናቂ ነገሮችን መስራት ችሏል። በድጋሚ ለሌላ ጨዋታም የጨዋታው ኮከብ ተብሎ የተሸለመበትም መርሃ ግብር ሆኖ ነው የተጠናቀቀው። ቡድኑን በድጋሚ አሁንም መታደግ እንደሚችል ጭምር በድጋሚ ያሳየበት ሆኗል። እንደውም ዝላታን ኢብራሂሞቪች እጅግ አደገኛ እየሆነ ነው፣ እየባሰበት ነው ሲልም ጭምር ነው ከጨዋታው በኋላ ለሊዮኔል ሜሲ ያለውን ነገር ጭምር የገለጸው። ሊዮኔል ሜሲ በዓለም ዋንጫ ታሪክም 21ኛ ጎሉን በማስቆጠር አሁንም በከፍተኛ ግብ አስቆጣሪነቱ እየቀጠለ ነው የሚገኘው። ሊዮኔል ሜሲ ሌላኛው የሰራው ሪከርድ በ9 ተከታታይ የዓለም ዋንጫ ጨዋታዎች ላይ ጎል ማስቆጠር የሚለውን ሪከርድም አሁንም ጭምር እያሻሻለው የራሱን ሪከርዶች በጣም ከፍ እያደረገ እየቀጠለ ይገኛል። ሜሲ አርጀንቲና ወደ ጨዋታው የተመለሰችባቸውን 2 ጎሎች የመጀመሪያውንና ሁለተኛው ጎል ላይ ትልቅ አስተዋጽኦ ነበር። የመጀመሪያውን አሲስት አድርጓል፣ ሁለተኛውን ደግሞ እንዲሁ ማስቆጠሩን የምናስታውሰው ጉዳይ ነው። በጨዋታው ላይ ግን እንዳልኳቸው የፍጹም ቅጣት ምት አምክኖ ነበርና እንግዲህ ይህም ቁጥር ሪከርድ ሆኖ ነው ትላንትና የተመዘገበው። ምክንያቱም የፍጹም ቅጣት ምት በዚህ ዓለም ዋንጫ ላይ ሁለተኛ ጊዜ እንዳመከነ ነው ሊዮኔል ሜሲ የተመለከትነው። ሊዮኔል ሜሲ በዓለም ዋንጫው ታሪክም በርካታ የፍጹም ቅጣት ምቶችን በአጠቃላይ 4 ፍጹም ቅጣት ምቶችን በዓለም ዋንጫ ታሪክ ሰጥቷልና ይህንንም የሳተ ብቸኛው ተጫዋች ያደርገዋል። ሊዮኔል ሜሲ በእግር ኳስ ሕይወቱ በአጠቃላይ ግን 34 የፍጹም ቅጣት ምቶች ነው እስካሁን ድረስ ሳያስቆጠር የቀረው። በአጠቃላይ ግን ትላንትና ከፍጹም ቅጣት ምት ጎል ማስቆጠር ባይችል እንኳን በጨዋታው ላይ በጣም ትልቅ ኢምፓክትና ቡድኑን ታድጎ ይዞ የወጣበትን መንገድ ነው የተመለከትነው። በአጠቃላይ በምሽቱ በነበረው ጨዋታ ተስፋ አልቆረጥንም ነበር ብሏል ሊዮኔል ሜሲ ሲናገር። በምሽቱ ጨዋታ ኮከብ የነበረው ሜሲ ቡድኑ ውጤት ቀልብሶ ማሸነፉ ትልቅ ድል መሆኑን ነው የተናገረው። ውጤቱን መለወጥ ቀላል አልነበረም የሚለው ሊዮኔል ሜሲ ነገር ግን ሁልጊዜም እንደምለው ይሄ ቡድን በጭራሽ ተስፋ የሚቆርጥ ቡድን አይነት አይደለም ሲልም ነው የተናገረው። ቡድኑ ዛሬ ያደረገው ነገር እጅግ አስደናቂ ነው ያለ ሲሆን ጉዟችን አሁንም ይቀጥላል ተስፋ አደርጋለሁ ሲልም ነው ሊዮኔል ሜሲ የተናገረው። በድጋሚ ብዙ ተሰቃይተናል፣ ነገር ግን ዓለም ዋንጫ ነው። ሁሉም ጨዋታዎች በጣም ጥብቅና ከባድ እንደሚሆኑ ጠንቅቀን እናውቃለን። አሁንም ቢሆን ግን ውጤታችንን አስጠብቀን በትልቁ መጓዛችንን እንቀጥላለን ሲል ነው ሊዮኔል ሜሲ የተናገረው። ሌላኛው የመጨረሻውንና በጣም ወሳኙን ጎል ያስቆጠረው ኤንዞ ፈርናንዴዝም እንዲህ ይናገራል። ሜሲን ሜዳ ላይ ስናየው በጭራሽ ተስፋ አንቆርጥም ሲልም ነው ኤንዞ ፈርናንዴዝ የሚናገረው። የአርጀንቲናው አማካይ ኤንዞ ፈርናንዴዝ ሊዮኔል ሜሲ የቡድናችን ትልቁ ስጦታ ነው ሲልም ይናገራል። ኤንዞ ይቀጥልና ሜሲን ስናየው በጭራሽ ተስፋ አንቆርጥም፣ ምንም ቢፈጠር ጥረታችንን እንቀጥላለን ሲልም ጭምር ነው የሚናገረው። እሱ አርአያችን ነው፣ ሁልጊዜም ምሳሌያችን ይሆናል። ሽልማቱ ለሁላችንም ትልቅ ክብር ነበር ሲልም ነው የተናገረው። ሜሲን ለመሰናበት ጊዜው እንዳልሆነ እናውቅ ነበር፣ ስለዚህም አሁንም እስከ መጨረሻው መፋለማችንን እንቀጥላለን ብለዋል። ኤንዞ ፈርናንዴዝ ነው ይህንን ሀሳብ የሰጠው። በአሜሪካን ፎክስ ቴሌቪዥን ላይ በዘንድሮ የዓለም ዋንጫ ላይ በተንታኝነት እየሰራ የሚገኘው ዝላታን ኢብራሂሞቪች ትላንትና ሀሳቡን ሰጥቷል። ከሊዮኔል ሜሲ ጋር በተያዘ ማንም እሱ ላይ ሊደርስ አይችልም፣ ሊዮኔል ሜሲ አሁንም አስፈሪ የሆነ እየቀጠለ ነው ሲልም ጭምር ነው የተናገረው። ለሜሲም ያለውን አድናቆት ጭምር ነው ዝላታን ኢብራሂሞቪች የተናገረው። የበለጠ አስፈሪ የሆነ ነው ሲል የሜሲን ብቃት ዝላታን ይገልጻል። ማንም እሱ ያለበት ደረጃ ሊደርስ አይችልም ሲልም ይናገራል። ዝላታን ይቀጥልና ሊዮኔል ሜሲ ያሸነፋቸውን ክብሮች በመግለጽ ዓለም ዋንጫ፣ ባሎንዶር፣ በርካታ ዋንጫዎችን በመጥቀስ ሁሉንም አሳክቷል፣ ነገር ግን አሁንም መፋለሙን አላቆመም ሲልም ጭምር ነው የተናገረው። ከዳኝነቱ ጋር በተያዘ በርካቶቹ ውዝግቦችን አንስተዋል። በተለይ የሶስተኛው ጎል በሚቆጠርበት ሰዓት ላይ
በርካቶች በተለይ ለግብጽ ብሔራዊ ቡድን ይሄኛው ጥፋት ተሰርቶ ነበር የሚሉ አይነት ሀሳቦችን በርካቶች እያነሱ ነው። በተለይ የግብጽ እግር ኳስ ፌዴሬሽን አንድ መግለጫን አውጥቷል። ዳኛው እንዲመረመር እንፈልጋለን ወይም ደግሞ በጨዋታው ላይ ሲመራ የነበረው ዳኛ ምርመራዎች እንዲደረጉበት እንፈልጋለን የሚል አይነት ሀሳብን የግብጽ ብሔራዊ ቡድን እግር ኳስ ፌዴሬሽናቸው ይፋ አድርጓል። በጨዋታው ላይም እንዲሁ ደግሞ ተቃውሞችን ሲያደርጉም ተመልክተናል። ለምሳሌ አሰልጣኝ ሆሳም ሐሰን እጃቸውን በማጣመር ጭምር ተቃውሟቸውን ሲገልጹ እንደነበር ጭምር እናስታውሳለንና በአጠቃላይ ከግብጽ ብሔራዊ ቡድን በኩል ያሉትን መረጃዎች ወደ እናንተ ለማድረስ ያክል ዳኛው ፍትሐዊ አልነበረም ብሏል። ጎሉን ያስቆጠረው ሙስጠፋ ዚኮ ነው ይህንን ሀሳብ የሰጠው። የግብጽ ብሔራዊ ቡድንን ሁለተኛ ጎል ያስቆጠረው ሙስጠፋ ሙሐመድ ዚኮ ከጨዋታው መጠናቀቅ በኋላ በእንባ ስሜታዊ ሆኖ ጋዜጣዊ መግለጫን እንደሰጠን የተመለከተው ዳኛው ፍትሐዊ አልነበረም ያለው ዚኮ የአንድን ሀገር ጥረትና ውጤትን ያበላሸው ሲልም ነው አስቴቱን የሰጠው። ዚኮ አያይዞ የሚቀጥልና ውድድሩ የተጭበረበረ ነው ያለው ሲሆን አርጀንቲናውያን እንኳን ደስ አላችሁ ዋንጫ ለነሱ ያደላ ነው ሲልም ጭምር ይናገራል። ሙስጠፋ ዚኮ በጨዋታው ግብ አስቆጥሮ በዳኛው በቫር መሻሩ የሚታወስ ነው። ከዛ ውጭ ግን ሌላ ጎል እንዳስቆጠረ ግን እናስታውሳለን። ሌላኛው የግብጽ ብሔራዊ ቡድን ታሪካዊ ተጫዋች የሆነው መሐመድ አቡ ታሪካ ከጨዋታው መገባደድ በኋላ ትችቱን ሰንዝሯል። በቤን ስፖርት ተንታኝነት እየሰራ የሚገኘው አቡ ታሪካ የተጫወት ነው ከሶስት አካላት ጋር ነው ከፊፋ ከሜሲና ከዳኛው ጋር ሲል አስቴቱን ሰጥቷል። አቡ ታሪካ ይቀጥልና ሊዮኔል ሜሲ ታላቅ ተጫዋች መሆኑን እመሰክራለሁ። አርጀንቲና ያለ ሜሲ ዓለም ዋንጫን አታሸንፍም። ያለ ሜሲ እንደማንኛውም ብሔራዊ ቡድን ነች ሲልም ጭምር ነው አቡ ታሪካ የተናገረው። የግብጽ ፕሬዝዳንትም ጭምር ሀሳባቸውን ሰጥተዋል። አብዱል ፈታህ አልሲሲ ናቸው ሀሳባቸውን የሰጡት። ብሔራዊ ቡድኑ በዓለም ዋንጫው ላሳየው ብቃት ባስተላለፉት መልእክትም አመስግነዋል። ጀግኖች ናቸው፣ ኮርተንባችኋል ነው ያሉት። ፕሬዝዳንቱ ይቀጥሉና ባሳካችሁት ነገር ኮርተንባችኋል ያሉ ሲሆን በስኬታችሁ ኮርተናል፣ ቀጣዩ ጊዜ የተሻለ ይሆናል ሲሉም ጭምር የተናገሩት። ጀግኖቻችንን እናመሰግናለን፣ በግብጽ የእግር ኳስ ታሪክ ታይቶ በማይታወቅ ታሪክም ስላስመዘገባችሁ እናመሰግናለን ሲሉ ጭምር ነው መልእክታቸውን እያስተላለፉት። ሌላኛው የግብጽ ብሔራዊ ቡድን አሰልጣኝ የሆኑት ሆሳም ሐሰን ናቸው ከጨዋታው በኋላ የተናገሩት። ሜሲ ለዓለም ዋንጫው ገበያ እንዲቆይ ይፈለጋል ሲሉ አሰልጣኝ ሆሳም ሐሰን ተናግረዋል። የፊፋ መርህ ፍትሐዊ ጨዋታ ቢሆንም የሚታየው ግን ኢፍትሐዊነት ግልጽ ነው ሲልም ይናገራል ሆሳም ሐሰን። ለዓለም ሻምፒዮን ከተለዩ አካላት ድጋፍ ይደረጋል ያሉ ሲሆን ሜሲ በዓለም ዋንጫው ገበያ ላይ እንዲቆይ ይፈለጋል፣ ሁሉም የሚያደላው ለነሱ ነው ሲልም ይናገራል። አሰልጣኙ የፊፋ መርህ ቃል ፍትሐዊ ጨዋታ ነው ሲሉ ነገር ግን ኢፍትሐዊ ነበሩ በማለትም ጭምር የተናገረው። ግብጽ በዓለም መድረክ ተጽዕኖ ፈጣሪ ሆኖ እንድትቀጥል እንሰራለን ሲልም ነው ሆሳም ሐሰን ጨምሮ የተናገረው። ሌላኛው እንዲሁ ሆሳም ሐሰን ያነሳው ደግሞ ከዛሬ ጀምሮ የዓለም ዋንጫ ጨዋታዎችን አልመለከትም ብሏል። ሆሳም ሐሰን ከጨዋታው በኋላ ሲናገር የግብጽ ብሔራዊ ቡድን አሰልጣኝ የሆኑት ሆሳም ሐሰን የዓለም ዋንጫው ጨዋታን ባለማየት ተቃውሟቸውን እንደሚገልጹ ነው የተናገሩት። ከዛሬ ጀምሮ የዓለም ዋንጫ ጨዋታን ማየት አቁም ያለው ያሉት ሆሳም ሐሰን ይሄ ዛሬ ለተፈጸመብን በደል ተቃውሞ ነው ሲሉ ይናገራሉ። አክለውም ለግብጽ ለአረብና ለአፍሪካ ደጋፊዎቻችን ይቅርታ ጠይቃለሁ ብለዋል። የተሻለ ጉዞ በማድረግ ደጋፊዎቻችንን ለማስደሰት ተስፋ አድርጌ ነበር፣ አልተሳካም ሲሉ ነው ጨምሮ የተናገሩት። የግብጽ ደጋፊዎች ቅሬታቸውን ሲያሰሙ አንድ ደጋፊ ፊፋ ሜሲን ይወደዋል ሲልም ጭምር ነው የተደመጠችው። ከዛ ውጪ ግን ለቤን ስፖርት አስቴቷን የሰጠችው ደጋፊዋ ፊፋ ለሜሲ ያለውን ፍቅር ስለምናቅ እንደዚህ አይነት ነገር እንደሚፈጠር ቀደም ብለንም ገምተን ነበር ስትል ጭምር ነው ሀሳቧን የሰጠችውና በግብጽ ብሔራዊ ቡድን በኩል በርከት ያሉ ተቃውሞችም እየሰማን እንገኛለን። በአጠቃላይ ግን የግብጽ ብሔራዊ ቡድን ላደረገው አበርክቶ ግን ትልቅ እውቅና እንደሚሰጠው ነው በግብጽ እየተነገረ የሚገኘው። ምክንያቱም በግብጽ ታሪክ እዚህ ደረጃ ተደርሶ አይታወቅም። በዓለም ዋንጫ እስካሁን ድረስ ከዚህ በፊት 3 የዓለም ዋንጫዎችን ተሳትፎች አድርገዋል። ከምድብ አላለፉም ነበር። አሁን ግን በርከት ያሉ ነገሮችን ያደረጉበት ውድድር ነው። በዚህ ውድድር ላይ ያስቆጠሩት ጎልም እስከዛሬ ከተሳተፉባቸው ውድድሮች ላይ ካስቆጠሩት ጎል ድምር ሁላ ይበልጣል። 3 ነው ከዚህ በፊት የተሳተፉት። በ3ቱ ዓለም ዋንጫዎች ላይ ሲሳተፉ ያስቆጠሩት ጎል ድምር ዘንድሮ ካስቆጠሩት በጣም ያነሰ እንደሆነ ጭምር ነው የተመለከትነውና የግብጽ ብሔራዊ ቡድን ዘንድሮ በጣም ጥሩ ጉዞዎችን በዓለም ዋንጫ ላይ ማድረግ የቻለ ነው። የግብጽ ብሔራዊ ቡድን ወደ ሀገር ቤት ሲመለስም ህዝባዊ አቀባበል እንደሚደረግለት ይፋ ተደርጓል። ብሔራዊ ቡድኑ ካይሮ አየር ማረፊያ ሲደርስ የጀግና አቀባበል ይደረግለታል ሲል ነው የሀገሪቱ ስፖርት ሚኒስቴር ይፋ ያደረገው። ግብጽ በዓለም ዋንጫው ታሪክ ለመጀመሪያ ጊዜ ጨዋታዋን በማሸነፍ ታሪካዊ ውጤትን ማስመዝግባለች። በተጨማሪም በታሪክ ለመጀመሪያ ጊዜ 16ቱንም መቀላቀል ችላለች። ከዚህ የዓለም ዋንጫ በፊት የግብጽ ብሔራዊ ቡድን ጨዋታ እንኳን አሸንፎ አያውቅም ነበር እንኳን ወደ ቀጣዩ ዙር ላይ ያልፍና ዘንድሮ በጣም ጥሩ የሚባል ጉዞን እንዳደረጉ ተመልክተናል። 16ቱ የጥሎ ማለፍ ውስጥም እንደገቡ ጭምር የምናስታውሰው ጉዳይ ነው።
ሌላኛው ባለፉት 2 የዓለም ዋንጫ ውድድሮች ላይ እንደ አርጀንቲና በርከት ያሉ የፍጹም ቅጣት ምቶችን ያገኘ የለም ይለናል ኦፕታ ቁጥራዊ መረጃውን ይፋ ሲያደርግ። አርጀንቲና በሁለቱ የዓለም ዋንጫ ውድድሮች ብቻ 8 ፍጹም ቅጣት ምቶችን በ2022 እና በ2026 የዓለም ዋንጫ ላይ አግኝታለች ብሏል። እንግሊዝ ሁለተኛ ደረጃ ላይ ተቀምጣለች 4 የፍጹም ቅጣት ምቶችን በማግኘት ሁለተኛ ደረጃ ላይ የተቀመጠችው እንግሊዝ ናት። ፈረንሳይ፣ ፖርቱጋል እና ብራዚል ደግሞ በተመሳሳይ 3 የፍጹም ቅጣት ምቶችን ያገኙ ብሔራዊ ቡድኖች እንደሆኑ ነው ቁጥሮች እያሳዩ የሚገኙት። በአጠቃላይ ትላንትና በርከት ያሉ ውዝግቦች የነበሩበት እንዲሁ ደግሞ በርከት ያሉ ታሪኮች የተፈጸሙበት ጨዋታ ትላንትና ተደርጎ በአጠቃላይ አርጀንቲና ጨዋታውን አሸንፈው ወደ ቀጣዩ ዙር ማለፏን አረጋግጣለች። በትላንትናው ጨዋታ ላይ አሰልጣኝ ሆሳም ሐሰን የተወሰኑ ለውጦችን አድርገው ነበር ወደ ሜዳ የገቡት። በተለይ አውስትራሊያ ጨዋታ ላይ ያደረጉት ድልን እናስታውሳለን። በፍጹም ቅጣት ምት ነበር ያንን ጨዋታ አሸነፉት። ከዛ ጨዋታ የሁለት ተጫዋቾች ለውጥ አድርገው ነው ወደ ሜዳ የገቡት አሰልጣኝ ሆሳም ሐሰን ማለት ነው። በተለይ ኦማር ማርሙሽን ተጠባባቂ አድርገው መጀመራቸው በርካቶች ያልጠበቁት ውሳኔ ነበር። ነገር ግን እስከ መጨረሻው ደቂቃ ድረስ ሰርቶላቸው ነበር ይሄ ነገር። በመጨረሻ ግን በተቆጠረባቸው ጎል ከውድድሩ ውጪ ሆነዋል። አርጀንቲና በበኩሏ ከኬፕ ቨርድ ጨዋታ የ3 ተጫዋቾችን ለውጥ ነው ያደረገችው። ከነዚህ መካከል አንደኛው ሁሊያን አልቫሬስ ወደ ጨዋታው የተመለሰበት ወይም ወደ ቋሚ አስተላለፉ የተመለሰበት ጨዋታ እንደነበር ጭምር ነው ትናንትናውን የተመለከትነው። አርጀንቲና ወደ ቀጣዩ ዙር ማረፏን አረጋግጣለች። ከስዊዘርላንድ ብሔራዊ ቡድን ጋርም በቀጣይ ጨዋታዋን እንደምታደርግ ነው እየተገለጸ የሚገኘው። ምክንያቱም ስዊዘርላንድ ናት እንግዲህ ወደ ቀጣዩ ዙር ማለፏን ያረጋገጠች ብሔራዊ ቡድን እንደሆነ ትናንትና የተመለከትነው ከኮሎምቢያ ጋር በተደረገው ጨዋታ በኋላ ላይ እናነሷለን እሱን። በአጠቃላይ በጨዋታው ላይ ግን የአርጀንቲና ብሔራዊ ቡድን በበርካታ ቁጥሮች የተሻለ ቡድን እንደነበር ትላንትና ተመልክተናል። በተለይ የግብጽ ብሔራዊ ቡድን ቀድሞ ጎል ማስቆጠሩን ተከትሎ ወደ ኋላ ፈግፍጎ ለመከላከል ሲሞክር ጭምር ተመልክተናል። የመጀመሪያው 45 ላይ በተለይ በኳስ ቁጥጥሩም ረገድ የተሻሉ ነገሮችን ሲያሳዩ ነበር። ነገር ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ግን ፍጹም የአርጀንቲና ብሔራዊ ቡድን የበላይነት የተመለከትንበት ነበር። በአጠቃላይ የአርጀንቲና ብሔራዊ ቡድን በጨዋታው 64 በመቶ የኳስ ቁጥጥር ነበረው። 2.84 ኤክስጂን ትላንትና አስመዝግበዋል። በጨዋታው ላይ 19 የጎል ሙከራዎችን ያደረጉት ከ19ኙ መካከል 7ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። በጨዋታው ላይ ግብ ጠባቂው ጭምር የግብጽ ብሔራዊ ቡድን ግብ ጠባቂ በጣም ጥሩ የሚባሉ ፐርፎርማንስን ትላንትና አሳይቷል። በተለይ በመጀመሪያው 45 የጨዋታ ክፍለ ጊዜ ላይ በጣም ድንቅ የሚባል እንቅስቃሴን ሲያሳይ ጭምር ተመልክተናል። ይሄ ግብ ጠባቂ በርከት ያሉ ኳሶችን ሲያድን የተመለከትነው ትላንትና 4 የሚደርሱ በጣም ጥሩ የሚባሉ ሴቮችን ሲያደርግ ተመልክተናል። ከዛ ውጭ የፍጹም ቅጣት ምቱንም ያዳነበትም አጋጣሚ ጭምር በትላንትና 2 ተመልክተናልና በመጨረሻው ግን በተቆጠረበት 3 ግቦች ጨዋታውን እንዲሸነፉ የሆነበት አጋጣሚ ጭምር የተመለከትነው። በአጠቃላይ የአርጀንቲና ብሔራዊ ቡድን በቁጥራዊ መመዘኛዎችም ጭምር የበላይ የነበረ ቡድን ሆኖ ተመልክተናል። በአጠቃላይ አርጀንቲና ወደ ቀጣዩ ዙር ማለፏን አረጋግጣለች። ሌላኛው ምሽት 5 ሰዓት ላይ የተደረገው ጨዋታ ነው። ኮሎምቢያን ከስዊዘርላንድ ጋር ያገናኘው ጨዋታ ነው። ይህም በርካቶች ይጠብቁት ነበር። በተለይ የኮሎምቢያ ብሔራዊ ቡድን ዘንድሮ በጣም ጥሩ ጊዜያቶችን ሲያሳለፍ ተመልክተነዋል። እነ ፖርቱጋል ምድብ እንደነበር እናስታውሳለን። ያንን ምድብ በበላይነት ማጠናቀቁም የምናስታውሰው ጉዳይ ነው። በጣም ጠንከር ያለ ብሔራዊ ቡድንም እንደሆነ ጭምር በደንብ አሳይቶናል። ሲያጠቁ በጣም ፈጣኖች እንደሆኑ ጭምር ተመልክተን ነበርና ትላንትና ግን ከውድድሩ ውጪ መሆናቸውን አረጋግጠዋል። እርግጥ ነው ጨዋታው 0-0 በሆናቸው ውጤት ነበር የተጠናቀቀው 90 ደቂቃውም ከዛ ውጪ ጭማሪ 30 ደቂቃውን በአጠቃላይ 120 ደቂቃው ላይ ምንም አይነት ጎል ሳንመለከት ነበር ጨዋታው የተጠናቀቀው። ወደ መለያ ምቶች ያመራው ይሄ ጨዋታ በስዊዘርላንድ ብሔራዊ ቡድን በኩል 4-3 አሸናፊነት ተጠናቆ ስዊዘርላንድ ወደ ሩብ ፍጻሜው መቀላቀሏን አረጋግጣለች። ስዊዘርላንድ በሩብ ፍጻሜው ከአርጀንቲና ብሔራዊ ቡድን ጋር በካንሳስ ሲቲ ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር እንደሚያሳይ ነው ይፋ እየተደረገ የሚገኘው። ስዊዘርላንድ ትላንትና ወደ ቀጣዩ ዙር ማለፏን ያረጋገጠች ብሔራዊ ቡድን ሆናለች። በቀጣይ ከአርጀንቲና ብሔራዊ ቡድን ጋርም ጨዋታዋን የምታደርግ ነው የሚሆነው። በትላንትናው ጨዋታ ግን የኮሎምቢያ ብሔራዊ ቡድን በርከት ያሉ የግብ ዕድሎችን የፈጠረበት 15 የጎል ሙከራዎችን ያደረገበትም ጨዋታ ነበር። ነገር ግን ከነዚህ መካከል ወደ ጎልነት መቀየር የቻሉት ምንም አይነት ጎል አልነበረም። በአጠቃላይ ፈረንሳይ ከሞሮኮ ጋር ሩብ ፍጻሜ ላይ የሚገናኙ ቡድኖችን እንንገራችሁ። ፈረንሳይ ከሞሮኮ ጋር ጨዋታቸውን ያደርጋሉ። ስፔን ቤልጅየም ብሔራዊ ቡድን ጋር ነው ጨዋታዋን የምታደርገው። የፈረንሳይና የሞሮኮ ጨዋታ ዕለተ ሐሙስ ላይ የሚደረግ መርሃ ግብር እንደሆነ ነገ የሚደረግ ጨዋታ እንደሆነ ይፋ ተደርጓል። ከዛ ውጭ ግን ስፔንና ደግሞ ቤልጅየም ጨዋታቸውን ያደርጋሉ። ይሄ ደግሞ አርብ ምሽት ላይ የሚደረግ መርሃ ግብር ነው። ኖርዌይ ከእንግሊዝ ቅዳሜ ሌሊት ላይ የሚደረግ ጨዋታ ነው። ይሄኛው ለእሁድ ጠዋት ማለት ነው
ቅዳሜ ሌሊት የሚደረግ ጨዋታ ነው። አርጀንቲና ከስዊዘርላንድ በተመሳሳይ ቅዳሜ ሌሊት 10 ሰዓት ላይ ጨዋታቸውን ያደርጋሉ። ኖርዌይ ከእንግሊዝ ጋር ደግሞ ቅዳሜ ሌሊት 6 ሰዓት ላይ ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ስለዚህ ፈረንሳይ ከሞሮኮ፣ ስፔን ከቤልጅየም፣ ኖርዌይ ከእንግሊዝና አርጀንቲና ከስዊዘርላንድ ቀጣይ የጥሎ ማለፍ ተጋጣሚዎች እንደሆኑ በይፋ ተረጋግጧል። የዓለም ዋንጫ የከፍተኛ ግብ አስቆጣሪነት ፉክክርም አሁንም እየቀጠለ ይገኛል። በተለይ ከብሔራዊ ቡድኖቹ ዋንጫውን ለማሸነፍ ከሚደረገው ፉክክር ጎን ለጎን አሁን ደግሞ ትልልቅ ተጫዋቾች ይህንን ውድድር በበላይነት በከፍተኛ ግብ አስቆጣሪነቱ በበላይነት ለማጠናቀቅ ትልቅ ትንቅንቆችን እያደረጉ ይገኛሉ። ከአንደኛ እስከ አራተኛ ደረጃ ድረስ የተቀመጡት ተጫዋቾች አሁንም በውድድሩ ላይ ያሉ ናቸው። ሊዮኔል ሜሲ ከአርጀንቲና በ8 ጎሎች በአንደኝነት እየመራው ይገኛል። ኤርሊንግ ብራውት ሃላንድ 7 ጎሎችን በማስቆጠር እንዲሁ ኬሊያን ምባፔን በተመሳሳይ 7 ግቦችን በማስቆጠር ሁለተኛ ደረጃ ላይ የተቀመጡ ተጫዋቾች ናቸው። የእንግሊዙ አጥቂ ሃሪ ኬን 6 ግቦችን በማስቆጠር እሱ ከሶስቱ ተጫዋቾች በመቀጠል የተቀመጠ ተጫዋች እንደሆነ ነው የተመለከተው። ጁድ ቤሊንጋም 4 ግቦችን ማስቆጠር የቻለ ተጫዋች ነው በዚህ ውድድር ላይ ካሉ ተጫዋቾች መካከል ሌላኛው ነው። ሚካኤል ኦያርዛባልም እንዲሁ 4 ግቦችን አስቆጥሯል በዚህ ውድድር ላይ ያለ እሱም። ኦስማን ዴምቤሌም እንዲሁ 4 ግቦችን አስቆጥሯል እሱም በዚህ ውድድር ላይ ስላለ ነው እንጂ ሌሎች 4 ግቦችን ያስቆጥራሉ። ለምሳሌ እስማኤል አሳር፣ ከዛ ውጪ የሜክሲኮ ብሔራዊ ቡድን ጁሊያን ኩሬኖስ፣ ከዛ ውጪ የብራዚሉ ቪኒሲዮስ ጁኒየር እነዚህም 4 ግቦችን አስቆጥረዋል። ነገር ግን ከዚህ በኋላ ጎል የማስቆጠር እድሉ የላቸውም ምክንያቱም በውድድሩ ላይ ስለሌሉ። ነገር ግን ውድድሩ ላይ ያሉት ከዚህ በኋላም ጎል የማስቆጠር ትልቅ ፉክክር ያደርጋሉ ተብሎ ይታሰባል። የከፍተኛ አሲስት አድራጊነቱን የሚመራው ማይክል ኦሊሴ ነው። የፈረንሳይ ብሔራዊ ቡድን ተጫዋች 5 አሲስቶችን በማድረግ በበላይነት ተቀምጧል። የሞሮኮ ብሔራዊ ቡድን ተጫዋች የሆነው ብራሂም ዲያዝ 4 አሲስቶችን በማድረግ ሁለተኛ ነው። የብራዚሉ ብሩኖ ጊማሬሽም ተመሳሳይ 4 አሲስቶችን አድርጎ ነበር። ነገር ግን ከውድድሩ ውጪ መሆኑ የተረጋገጠ ጉዳይ እንደሆነ ይታወቃል። አሁን በውድድሩ ላይ ያሉት ሌሎች ተፎካካሪ ተጫዋቾች ቡካዮ ሳካ ከእንግሊዝ 3 አሲስቶችን በማድረግ በውድድሩ ላይ ያለ፣ ሊያንድሮ ትሮሳርድም እንዲሁም ከቤልጅየም ብሔራዊ ቡድን 3 አሲስት አለው። ማርቲን ኦዴጋርድም በተመሳሳይ የኖርዌይ ብሔራዊ ቡድን ተጫዋችም እሱም እንዲሁ 3 አሲስቶችን ያደረገ ተጫዋች ነው። በቀጣይ ጨዋታዎች ላይ በአሲስቱም በከፍተኛ ግብ አስቆጣሪነቱም ትልቅ ፉክክሮች ይደረጋሉ ተብሎ ነው የሚጠበቀው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን በትልቁ ደግሞ የዝውውር ጉዳዮችን ደግሞ እናንሳ። ውድ ቤተሰቦቻችን አርሰናልን የተመለከቱ መረጃዎችን እናስቀድም። አርሰናል በክረምቱ የተጫዋቾች የዝውውር መስኮት በትልቁ የሚንቀሳቀስበት ጊዜ አሁን ላይ ደርሷል ብሏል ፋብሪዚዮ ሮማኖ ይፋ ሲያደርግ። በተለይ ባለፉት ጊዜያቶች የተወሰኑ ከዝውውር እንቅስቃሴዎቹ ጋር በተያያዘ የተወሰኑ ገደቦች ነበሩ። ነገር ግን አሁን በትልቁ የሚንቀሳቀሱበት ጊዜ ላይ እንደሚገኙ ነው ይፋ እያደረገ የሚገኘው ፋብሪዚዮ ሮማኖ። በተለይ የዓለም ዋንጫውም ወደ መጠናቀቁ እየተቃረበ መምጣቱን ተከትሎ በዝውውር ገበያው ላይ አርሰናል እና ሌሎች ክለቦችም ቢሆኑ በትልቁ የሚንቀሳቀሱበት ጊዜ እንደሆነ ይሰማኛል ብሏል ሲናገር። በተለይ አሁን ሊንቀሳቀስበት የሚችለው ትልቁ ተጫዋች ደግሞ ሞርጋን ሮጀርስ እንደሆነ አውቃለሁ ብሏል ፋብሪዚዮ ሲናገር። አርሰናሎች በእርግጠኝነት በግራ መስመር አጥቂ በኩል ወሳኝ ተጫዋቾችን የሚያስፈርሙበት ጊዜ ላይ ደርሰዋል ብሏል። በተለይ የሊያንድሮ ትሮሳርድ ክለቡን ለቆ መውጣት በተለይ ከቱርኩ ክለብ ቤሽኪታሽ ጋር ለመስማማት በጣም ከጫፍ መድረሱ ይታወቃል። ክለቡም አርሰናልም ቢሆን ይህንን ተጫዋች ለመሸጥ ተስማምተዋል በ20 ሚሊዮን ዩሮ አካባቢና በዚህ መሰረትም አርሰናል በእርግጠኝነት በግራ መስመር አጥቂ በኩል ላይ ተጫዋቾችን እንደሚያስፈርም በእርግጠኝነት እነግራችኋለሁ ሲል ነው ፋብሪዚዮ ሮማኖ የተናገረው። በአርሰናልና በሞርጋን ሮጀርስ መካከልም በጣም ጥሩ የሚባል ተግባቦትና ስምምነት እንዳለ ጭምር ነው የተናገረው። አርሰናሎች ከዚህ ተጫዋች ጋር በግል መስማማት ምንም አይነት ችግር የለባቸውም ሲልም ይናገራል። በግል ጉዳዮች ላይ ምንም አይነት ችግሮች የሉም፣ ለመስማማት በጣም ቅርብ ናቸው ሲልም ነው ፋብሪዚዮ ሮማኖ ይፋ ያደረገው። በቀጣዮቹ ሳምንታት አርሰናል በንቃት ዝውውር ማድረግም ይጀምራል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ሌላኛው ትናንትና አንድ ግብ ጠባቂ ለማስፈረም ከጫፍ መድረሳቸውን ይፋ አድርገዋል። ኤላን መስሊየር ይባላል ይሄ ግብ ጠባቂ። ወደ አርሰናል መምጣት የአካዳሚ ግብ ጠባቂውን በተለይ የዚህ ግብ ጠባቂ የኤላን መስሊየር መምጣት አሁን ላይ 3ኛ ግብ ጠባቂ እንዲሆን ነው የሚያደርገው። ምክንያቱም ዳቪድ ራያ በቡድን ውስጥ አለ በቀዳሚ ግብ ጠባቂነት የሚታሰበው። ከዛ ውጪ የሌላኛው ግብ ጠባቂ ኬፓ አሪዛባላጋ ነው። የእሱ መልቀቅ እስካሁን አልተረጋገጠም። ከክለቡ ሊለቅ እንደሚችል የሚጠቆሙ መረጃዎች አሉ። ከወደ ጣሊያን ይህንን ግብ ጠባቂ በቋሚነት ለማሰለፍ የሚፈልጉ ክለቦች እንዳሉ ይፋ መደረጉ ይታወሳል። እሱም ያንን ነገር ሊፈልገው እንደሚችል የሚያሳዩ ሪፖርቶችን በተደጋጋሚ እየሰማን እንገኛለን። ነገር ግን ያ እንዲሆን ግን እንግዲህ መልቀቅ ይኖርበታልና እስካሁን ግን ቡድን ውስጥ ስላለ 2ኛ ግብ ጠባቂ ተደርጎ የሚቆጠረው ኬፓ አሪዛባላጋ ነው። እንግዲህ
ትላንትና ለመፈረም ከጫፍ የደረሰው ኢላን መስሊየር ሶስተኛ ግብ ጠባቂ ሆኖ ይመጣልና የሱ ሶስተኛ ግብ ጠባቂ ሆኖ መምጣት ደግሞ የአካዳሚ ግብ ጠባቂ ሆነው ወይም የአካዳሚ ቀዳሚ ግብ ጠባቂ ሆነውና የዋናው ቡድን ደግሞ ሶስተኛ ግብ ጠባቂ ተደርጎ የሚታሰበው ቶሚ ሳተርፈርድ በውሰት ወደ ሌላ ክለብ እንዲሄድ ሊያደርገው እንደሚችል ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። በዚህ ዓለም ዋንጫ ላይ ከተመለከትናቸው ታዳጊ ተጫዋቾች መካከል በርካቶች በትልቁ አድናቆት ከሰጧቸው ተጫዋቾች መካከል አንደኛው ነው። በተለይ የሜክሲኮ ብሔራዊ ቡድን ጨዋታዎችን የተመለከታችሁ ከሆነ ጂልቤርቶ ሞራ በጣም ድንቅ የሚባል ታዳጊ እንደሆነ በርካቶች እያነሳሉና በቅርብ ጊዜያትም ወደ አውሮፓ እግር ኳስ እንደሚመጣ ወደ ትልልቆቹ ሊጎች እንደሚመጣ በእርግጠኝነት ያ ታለንት እንዳለው የሚያሳየነት ፐርፎርማንስን አሳይቷል። በሜክሲኮ ብሔራዊ ቡድን ዘንድሮ በነበረው የዓለም ዋንጫ ላይና አርሰናሎች ይህንን ታዳጊ ተጫዋች ከሚፈልጉት ክለቦች መካከል አንደኛው እንደሆነ ይፋ ተደርጓል። በተለይ ከወደ ሜክሲኮ የሚወጡ መረጃዎች እንደሚያሳዩት ከሆነ ጂልቤርቶ ሞራን ለማስፈረም ወደ 18.5 ሚሊዮን ፓውንድ የሚጠጋ ፓኬጅን አርሰናሎች በይፋ አቅርበዋል የሚሉ መረጃዎችን ይፋ አድርገዋል። የተጫዋቹ ወኪል ራፋኤላ ፒሜንታ ሞራ በሚቀጥለው የውድድር ዓመት ልጁ ከሜክሲኮ ውጭ እንደሚጫወት በጣም በእርግጠኝነት እናገራለሁ ሲልም ነው የተናገረው። ስለዚህም በቀጣዮቹ የውድድር ዓመታት ወደ አውሮፓ ትልልቅ ሊጎችም የሚመጣ አይነት ድንቅ ታለንት ያለው ተጫዋች ተደርጎ ይቆጠራል። ስለዚህም አርሰናል ጂልቤርቶ ሞራን ከሚፈልጉ ክለቦች አንደኛው ሆኗል። ነገር ግን አርሰናል ብቻ አይደለም። ለምሳሌ ያክል ሊቨርፑልም በትልቁ ይህንን ተጫዋች ስካውት ሲያደርጉት ተመልክተናልና ትልቅ ፉክክር በዚህ ታዳጊ ተጫዋች ላይ ሊኖር እንደሚችል ግምቶች በትልቁ እየወጡ ነው የሚገኙት። የማንቸስተር ዩናይትድ ጉዳዮችንም ወደ እናንተ እናደርስ። በቦሩሲያ ዶርትመንድ ከፍተኛ ዋጋ ተለጥፎበታል ፌሊክስ ነሜቻ። ማንቸስተር ዩናይትድ እና ኒውካስል ዩናይትድ ጀርመናዊውን የ25 ዓመት አማካይ ፌሊክስ ነሜቻን ለማስፈረም ፍላጎት ማሳየታቸው ነው እየተነገረ የሚገኘው። እንደ አንዳንድ የጀርመን የመረጃ ምንጮች ዘገባ ግን ፌሊክስ ነሜቻ ከኒውካስል ዩናይትድ ይልቅ ማንቸስተር ዩናይትድን መቀላቀልን ምርጫው ያደርጋል የሚሉ ዘገባዎች በትልቁ እየወጡ ይገኛሉ። ሁለቱ ክለቦች ግን ስለ ተጫዋቹ ዝውውር ዙሪያ ከተጫዋቹ ወኪሎች ጋርም የመጀመሪያ መረጃዎችን መውሰዳቸውን የተነገረው። በተለይም ዶርትሙንዶች ለተጫዋቹ እየጠየቁት የሚገኘው 120 ሚሊዮን ዩሮ ነገሮችን በእጅጉ ከባድ እንደሚያደርጉት ነው የተነገረው። በዚህ የዝውውር መስኮት ግን ለተጫዋቾች የሚጠየቀው ዋጋ እጅግ በጣም ከፍተኛ እንደሆነ እየተመለከትን እንገኛለን። በጣም ትልልቅ የሚባሉ ዝውውሮችን እየተመለከትን ነው። በገንዘብ ደረጃ በጣም ትልልቅ የሚባሉ ገንዘቦች ናቸው አሁን ላይ እየተጠሩ የሚገኙት። ፌሊክስ ነሜቻም 120 ሚሊዮን ዩሮ ከተለጠፈባቸው ተጫዋቾች አንደኛው ሆኗል። እንደዛ አትሌቲክ መረጃ ከሆነ የዩናይትድ ሰዎች ስለተጫዋቹ ጉዳይ ከወኪሎቹ ጋርም መነጋገራቸው ቢገለጽም ከክለቡ ጋር ግን እስካሁን ምንም አይነት ድርድር እንዳልጀመሩ የሚያሳዩ ሪፖርቶችን ነው እየተመለከትን የምንገኘው። እንደዛ አትሌቲክ ዘገባ መሰረት የቦርንመዙ አማካይ የሆነው አሌክስ ስኮት አሁናዊ የገበያ ዋጋም 80 ሚሊዮን ፓውንድ መሆኑ ይፋ ተደርጓል። የማንቸስተር ዩናይትድ የዝውውር ጉዳዮች ኃላፊ የሆነው ማት ሃርግሬቭስ በበኩላቸው በኮንትራቱ ላይ 2 ዓመት ለቀረው ተጫዋች ይህንን ያክል የዝውውር ሂሳብ ማውጣት በጭራሽ ፍትሐዊነት አይደለም ሲሉ ጭምር እንዲሁ ደግሞ እንደዚህ አይነት ሂሳቦችንም የማውጣት ፍላጎት እንደሌላቸው ጭምር ነው የተነገረ። በዚህ መሰረት ቦርንመስ የተጫዋቹን የዋጋ ተመንም ካልቀነሰ ተጫዋቹ ወደ ማንቸስተር ዩናይትድ የመዘወር እድሉ እየተዳከመ እንደሚመጣ የሚያሳዩ መረጃዎች ናቸው እየተገለጹ የሚገኙት። ሳሙኤል ሎሃርስት እንደዘገበው የቦርንመዙ አማካይ አሌክስ ስኮት ከቼሪዎቹ የቀረበለትን የውል ማራዘሚያ ጥያቄም ውድቅ እንዳደረገ ይፋ ተደርጓል። ይሄ ምናልባት ለፈላጊዎቹ ክለቦች በጣም መልካም የሚባለው ዜና ይሄ ነው። የኮንትራት ጉዳዮቹን ውድቅ አድርጓል። ስለዚህ 2 ዓመት ኮንትራት ነው የቀረውና በተለይ በዚህ የክረምት የተጫዋቾች የዝውውር መስኮት የማይለቁት ከሆነና ኮንትራቱን ውድቅ እንዳደረገ የሚቀጥል ከሆነ የማራዘም ፍላጎቶችን የማያሳይ ከሆነ በዚህ የክረምት የተጫዋቾች የዝውውር መስኮት ሊለቅ የሚችልበት እድል ሰፊ ይሆናል። ምክንያቱም በሚቀጥለው ክረምት ዋጋው በጣም ዝቅተኛ ሊሆን ይችላል። 1 ዓመት ኮንትራት ስለሚቀረው ተገደው የሚሸጡበት ጊዜ ላይ ይደርሳሉና ምናልባት እድሎች እንዳሉ ነው የተነገረው። ይሄ የስኮት ውሳኔ የፈላጊ ክለቦቹን ተስፋ ማደሱ ይነገራል። በቦርንመዝ የሚቆየው ኮንትራትም በ2028 እንደሚያበቃ ነው የሚነገረው። ምንም እንኳን ተጫዋቹ የኮንትራት ማራዘሚያን ውድቅ ቢያደርግም የክለቡ ኃላፊዎች ግን ተጫዋቹ እንደማይሸጥ ነው አሁንም አጥብቀው እየተናገሩ እንደሚገኙ የተገለጸው። ዩናይትድ ተጫዋቹን ከሚያደንቁት ክለቦች መካከል ሲሆን ፍላጎቱ ለቦርንመዝ ቢያሳውቅም የቼሮቹ አቋም ግን እስካሁን ድረስ ምንም አይነት ለውጥ እንዳላሳየ ነው ዘ አትሌቲክ የተናገረው። ነገር ግን ፍላጎታቸው በዚሁ ጠንክሮ የሚቀጥሉ ከሆነ ግን በቀጣዮቹ ጊዜያት ላይ ምናልባት ተጫዋቹን የግድ ሊለቁ የሚችሉበት እድል ላይ ሊገቡ እንደሚችሉ የሚጠቁሙ መረጃዎች እንዳሉ ነው የተገለጸው። ተጫዋቹን ግን ቦርንመዞች በተለይ በሚቀጥለው የውድድር ዓመት በዩሮፓ ሊግ ተሳታፊ ስለሚሆኑ ወሳኝ ተጫዋቾቻቸውን በዚህ ጊዜ ማጣት ምንም አይነት እቅድ እንደሌላቸው ነው የተነገረው።
ብሪያን ኤምቤሞ ይናገራል። ትክክለኛ ውሳኔ ነው የወሰንኩት ሲል ይናገራል። የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ብሪያን ኤምቤሞ ወደ ክለቡ ስለመጣበት ውሳኔና ስለ ወደፊት እቅዱ አስተያየቱን ሰጥቷል። ኤምቤሞ በሰጠው አስተያየትም ቻምፒየንስ ሊግ ባንሳተፍም እንኳን ወደዚህ ቡድን መምጣቴ ትክክለኛ ውሳኔ እንደሆነ አምናለሁ ሲልም ጭምር ነው አስተያየቱን የሰጠው። የቡድኑን ሂደት የቡድን አጋሮችንና ማይክል ካሪክን ጨምሮ እዚህ እንድደርስም የረዱኝን ሰራተኞች በሙሉ አምናቸዋለሁ፣ ከልብ አድርጌም አመሰግናለሁ ሲልም ጭምር የተናገረው። ባሳካነው ውጤትም በጣም ደስተኛ ነኝ ብሏል። ኤምቤሞ ሲናገር አሁን ትኩረታችን ሙሉ ለሙሉ ለቀጣዩ የውድድር ዘመን ዝግጅት ላይ መሆኑን ይገልጻል። ወደ ቻምፒየንስ ሊግ መመለስ ለቡድኑ ትልቅ ግብ እንደሆነ የገለጸው ኤምቤሞ የቻልነውን ሁሉ አድርገን አሳክተነዋል። ወደ ቻምፒየንስ ሊግ ተመልሰናል። አሁን ግን ተመልሰን ለመጀመር በጉጉት እየጠበቅን ነው ሲል ስሜቱንም በልበ ሙሉነት ጭምር ነው ተጫዋቹ እንደተናገረ መረጃዎች ይፋ ያደረጉት። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ቡድናቸው በድንቅ ተጫዋቾች የተሞላም ቡድን አድርገው ይቆጥሩታል። እኛ ድንቅ ተጫዋቾች ያሉን፣ እነርሱ ተሰጥኦ እንዳላቸውም ጠንቅቀን እናውቃለን፣ አሳምነውናል። በተጨማሪም ለክለባችን ስኬት ያላቸው ጽናትና ጥረትንም በሚገባ ተረድተናል። የዚህ ቡድን አካል በመሆናችን እጅጉን ደስተኞች ነን ሲል ይናገራል። ይሄኛ በትክክል ተጫዋቾች የተሞላ ቡድን እየሰራን እንደሆነ ያሳያል ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው ማይክል ካሪክ የሰጠው። እንግሊዛዊው የማንቸስተር ዩናይትድ አሰልጣኝ ይቀጥልና ማይክል ካሪክ ቡድናቸው መሻሻል እንደሚገባውም ይገልጻሉ። አሁን መሻሻል እንዳለብን እናምናለን። እኛ ትልቅ ኃላፊነት አለብን። አዝናኝና አስደሳች አጨዋወትም ሊኖረን ይገባል ሲልም የተናገረው። ለትልልቅ ዋንጫዎች መፎካከር አለብን፣ ነገር ግን ይህንን ለማድረግ መከተል ያለብን ሁኔታዎች ያሉብን፣ ለዚህም ትክክለኛ ቦታ ላይ እንገኛለን ሲልም ጭምር የተናገረው ማይክል ካሪክ በሊጉ ካሉ ምርጥ ቡድኖች ጋር ለመፎካከር የሚያስችል አቅም አለን ብሏል አሰልጣኝ ማይክል ካሪክ። ይቀጥልና የማንቸስተር ዩናይትድ ዋና አሰልጣኝ ማይክል ካሪክ ለ2026-27 የውድድር ዘመን ያላቸውን ዝግጁነትና ከፍተኛ ግብ ይፋ አድርጓል። ካሪክ በሰጠው አስተያየትም በዚህ ሊግ ካሉ ምርጥ ቡድኖች ጋር ለመፎካከር የሚያስችል አቅም እንዳለን ጠንቅቀን እናውቃለን ያለው። አሁን ላይ ዋናው ነገር ይህንን አቋም በሙሉ ለቀጣዩ የፕሪሚየር ሊግ የውድድር ዘመን ላይ ማስቀጠልና በተመሳሳይ ጊዜም ለሚገኙ ዋንጫዎች ሁሉ መታገል ነው ሲል ይናገራል። ቡድኑን ለቀጣዩ የውድድር ዘመን በመምራቴ በጣም ደስተኛ ነኝ ያለው ካሪክ በአውሮፓ ክለቦች ውስጥም ምሽቶችን ወደ ኦልትራፎርድ የሚመለሱበት ጊዜ በጉጉት እየጠበቅን ነው። የአውሮፓ ውድድሮች አሁን ይመለሳሉ፣ ቻምፒየንስ ሊግ። በመጨረሻ ማይክል ካሪክ ስለ ቡድኑ መነሳሳትም እንዲሁ ሲናገር የማንቸስተር ዩናይትድ ታሪክ አካል የሆኑ ታላላቅ ጊዜያት ለደጋፊዎች ለመስጠትም ዝግጁ ነን ሲልም ጭምር ይናገራል። እንግዲህ አሰልጣኝ ማይክል ካሪክ በቋሚነት በሚቀጥለው የውድድር ዓመት ማንቸስተር ዩናይትድን እንደሚመራ መረጋገጡ ይታወሳል። በተለይ ከአሰልጣኝ ሩበን አሞሪም ይህንን ቡድን ከተረከበበት ጊዜ ጀምሮ ለማንቸስተር ዩናይትድ በጣም አዎንታዊ የሚባሉ ውጤቶችን ማምጣቱን እናስታውሳለን። በዚህ መሰረትም ለ6 ወራት የመጣው ማይክል ካሪክ በቋሚነት እንዲቀጥልም መወሰኑን እናስታውሳለን። በርካቶች ስጋት እንዳላቸው ቢነገርም ነገር ግን ማይክል ካሪክ ደግሞ ጥሩ ነገሮችን ሊያሳይ እንደሚችል እንዲሁ ደግሞ የሌሎቹ የበርካታ ግምቶች እንደሆነ እየተገለጸ ነው። በተለይ በክረምቱ የተጫዋቾች የዝውውር መስኮት ቡድኑ ይህንን አሰልጣኝ በደንብ መደገፍ የሚችል ከሆነ በተለይ ተጫዋቾችን አምጥቶ በደንብ መደገፍ የሚችሉ ከሆነ የተሻሉ ነገሮችን ማድረግ የሚችል አይነት አሰልጣኝ አድርገው በርካቶች እንደሚቆጥሩት ነው እየተገለጸ የሚገኘው። ኦሪዮል ሹዋሜኒ በማድሪድ እንደሚቆይ እየተሰማ ይገኛል። የሪያል ማድሪዱ አሰልጣኝ ዦዜ ሞሪኒዮ ፈረንሳዊውን አማካይ ኦሪዮል ሹዋሜኒን በቡድናቸው ማቆየት ይፈልጋሉ የሚል መረጃ ነው የወጣው። ፖርቱጋላዊው ቆፍጣና አሰልጣኝ ተጫዋቹን ለቡድናቸው ቁልፍ ተጫዋች አድርገው ይመለከቱታል ምን የተባለው። ይህንን ተከትሎ ተጫዋቹ በዚህ ክረምት ከሎስ ብላንኮቹ ጋር የመለየት እድሉ በጣም ጠባብ እየሆነ እንደመጣ እየተነገረ ነው። ሳሙኤል ሎሃረስት እንደሚናገረው ከሆነ ማንቸስተር ዩናይትድ አማካዩን ማስፈረም ከሚፈልጋቸው ተጫዋቾች ዝርዝር ውስጥም አካቶት እንደነበር የሚታወስ ነው። ነገር ግን የመሳካት እድሉ ጠባብ እየሆነ እንደመጣ ነው ሳሙኤል ሎሃረስት መረጃውን ይፋ ያደረገው። ፕሪሲዝኑን ያለ ኮቢ ሜይኖ ይደረጋል ተብሏል። የእንግሊዝ ብሔራዊ ቡድን በዓለም ዋንጫው ላይ ድንቅ ግስጋሴን እያደረገ እንዳለ ይታወቃል። የማንቸስተር ዩናይትድ አማካይ ኮቢ ሜይኖም ከሶስቱ አናብስት ስብስብ ጋርም እንደሚገኝ ነው የሚታወቀው። ይህንን ተከትሎ ከቀናት በኋላ እንግዲህ ይሄ ክለብ ወይም ደግሞ ማንቸስተር ዩናይትድ የፕሪሲዝን ዝግጅቱን ያለ ወሳኝ ተጫዋቹ ሊያከናውን እንደሚችል ይፋ ተደርጓል። በይበልጥ ታዳጊው አማካይ ማንቸስተር ዩናይትድ በፕሪሲዝን ዝግጅት ወቅትም በሚያደርጋቸው 6 የወዳጅነት ጨዋታዎች ውስጥ በ3ቱ ላይ ላይካፈል እንደሚችል ይፋ ተደርጓል። ይሄም ደግሞ የማንቸስተር ዩናይትድ ሰዎችን ደስተኛ እንዳላደረጋቸው ነው እየተነገረ የሚገኘው። በተለይ ተጫዋቹ በዚህ የዓለም ዋንጫ ላይ በእንግሊዝ ብሔራዊ ቡድን ስብስብ ውስጥ መገኘቱን ተከትሎ በተለይ ደግሞ የእንግሊዝ ብሔራዊ ቡድን የሩብ ፍጻሜ ደረጃ ላይ መድረሱን ተከትሎ ስለዚህም ምናልባት እንኳን በሩብ ፍጻሜ እንኳን ቢሰናበቱ
ከዛ በኋላ የግድ 3 ሳምንት ረፍት ጊዜ እንደሚያገኝ ይታወቃል ተጫዋቹና በዚህ መሰረትም ዩናይትድ በፕሪሲዝን የሚያደርጋቸው ቢያንስ 3ቱ ጨዋታዎች ሊያመልጡት እንደሚችሉ የሚያሳዩ ጥቆማዎች ናቸው እየወጡ የሚገኙት። የዩናይትድ ጥያቄን ውድቅ ያደረገውን ታዳጊ እንመልከት። የ19 ዓመቱ ብራይተን ኢድ የተባለ ከማንቸስተር ዩናይትድ እና ከሌሎች በርካታ ታላላቅ የአውሮፓ ክለቦች የቀረቡለትን ወሳኝ የሚባሉ ጥያቄዎችን ውድቅ ያደረገም ታዳጊ ሆኗል። በተለይ በዲፖርቲቮ ላክሩኛ ለመቀላቀልም ተስማምቷል። ማንቸስተር ዩናይትድ እና ቼልሲ በታዳጊው ላይ ከፍተኛ ፍላጎት ቢያሳዩም ታዳጊው ግን በዋና ቡድን ውስጥ የመጫወት እድልን የሚሰጠውን ክለብ መምረጡን የተነገረው። በተለይም ማንቸስተር ዩናይትድ መልማዮች ይህንን ፖላንዳዊ ተከላካይ ሲከታተሉት የነበረ ሲሆን ወጣቱ በፖላንድ ከፍተኛ ሊግ በፍጥነት ዋና ተሰላፊ ሲሆንና አስደናቂ ብቃትንም ሲያሳይ እንደነበር ነው የተነገረው። በአውሮፓ ከሚገኙ ክለቦችም ትልልቅ ትኩረትንም ስቧል። ሆኖም ግን አሁን ላይ የስፔኑ ክለብ ዲፖርቲቮ ላካሩኛን በመምረጥ የ5 ዓመታት ውልም ለስፔኑ ክለብ እንደፈረመ ነው የማርካ መረጃ ይፋ እያደረገ እንደሚገኝ የተጠቆመው። የቼልሲን ጉዳዮች ደግሞ ወደ እናንተ እናደርስ ወደ ቤተሰቦቻችን። ኤዲን ሃዛርድ ይናገራል። ኤስቴቫ ዊሊያን አሁንም ወጣት ነው፣ ስለዚህ ጊዜ መስጠት ይኖርባችኋል። የመጀመሪያ የውድድር ዘመኑ ጥሩ ነበር፣ እሱም ከብራዚል ነው እንግዲህ ስለዚህ ከኳስ ጋር ያለው ተፈጥሯዊ ችሎታ ፈጠራና ፍጥነት ደግሞ እጅግ የሚያስደንቅ ነው ሲል ኤዲን ሃዛርድ ይናገራል። ወደዋለሁ። በዓለም ዋንጫው መሳተፍ አለመቻሉ በጣም ያሳዝናል፣ ነገር ግን ከዚህ የበለጠ ጠንካራ ሆኖ እንደሚመለስ ግን ተስፋ አደርጋለሁ ሲል ነው ኤዲን ሃዛርድ ስለ ኤስቴቫኦ ዊሊያን ሀሳቡን እየሰጠ የሚገኘው። ኤዲን ሃዛርድ ይቀጥልና በሪያል ማድሪድ ውስጥ ቻቪ አሎንዞ ነገሮች ቀላል እንዳልነበሩለት አውቃለሁ። በባየር ሌቨርኩዘን እንዳገኘው አይነት በቂ ጊዜያቶችን በሪያል ማድሪድ አልተሰጠውም ነበር፣ ያም ደግሞ ትልቅ ክፍተት ነበር ሲል ይናገራል። የፕሪሚየር ሊግ ውድድር ከባድ ነው፣ ነገር ግን ውድድሩን በደንብ የሚያውቀው ይመስለኛል፣ ምክንያቱም ከዚህ በፊት በተጫዋችነት አሳልፎበታል ብሏል። ስለዚህም ለቡድናችን የሚያስፈልገው ነገርን እንደሚያመጣ ተስፋ አደርጋለሁ፣ ነገር ግን ሊቨርፑልም እንዲያሸንፍ መፍቀድ የለብንም ሲልም ጭምር ነው ኤዲን ሃዛርድ እየተናገረ የሚገኘውና በዚህ ቡድን ውስጥ የተሻሉ ነገሮችን እንደሚያደርግ ተስፋ አደርጋለሁ ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ሌላኛው ከሊቨርፑል ጋር በተያያዘ የሚነሳው ጉዳይ ሊቨርፑልን የተመለከቱ ጉዳዮችን ስናነሳ በጆ ባርነስ ሀሳቡን ሰጥቷል። ብዙ ግምቶች እየተነሱ ነው፣ ነገር ግን በአጥቂ ክፍላችን እጥረት አለ ብዬ አላስብም። አንድ ተጫዋች ቢለቅ በሚቀጥለው የውድድር ዘመን የበለጠ የተሻለ ይሆናል። ፍሎሪያን ቬርትስን እናያለን ብዬ አምናለሁ፣ ምክንያቱም ድንቅ ተጫዋች ስለሆነ። ኮዲ ጋክፖ እንዲሄድ አልፈልግም፣ ነገር ግን ቢሄድ እንኳን እሱን ለመተካት አዲስ ተጫዋቾችን ማምጣት ያስፈልጋል ብዬ አላስብም ሲልም ነው ጆ ባርነስ የተናገረው። ጆሹዋ አቤ በሊቨርፑል የቅድመ ውድድር ዝግጅት ላይ አብሮ ዝግጅት የማድረግ እድልን ሊያገኝ ይችላል ተብሏል። ሊቨርፑሎች ከጆሹዋ አቤ ጋር ያደረገውን ውልም በአፈጻጸም ላይ እየተመሰረተ ነው። ይህም ደግሞ በሱ ውስጥ ያለውን ምርጥ ብቃትም ለማሳየት እንዲያድግና እንዲሻሻልም የሚያበረታታ ነው ተብሏል። ባለፈው የውድድር ዘመን ከ18 ዓመት በታችም ውድድሮች 10 ጨዋታዎች ላይ 8 ጎሎችን ማስቆጠሩ ይሄ ወጣት ልዩ ተሰጥኦ ሊኖረው እንደሚችል በርካቶች ማሳያ አድርገው እንደቆጠሩት የሚጠቁሙ መረጃዎች ናቸው በስፋት እየተገለጹ የሚገኙትና በሚቀጥለው የውድድር ዓመት ጥሩ ድሎች ሊኖሩት እንደሚችሉ የሚያሳዩ ነገሮችን ነው እየተመለከትን እንደምንገኝ ዘገባዎቹም እየጠቆሙት። ፌነርባቼ የአስተን ቪላውን አጥቂ ኦሌ ዋትኪንስን እየተከታተሉት እንደሆነ የተዘገበ ቢሆንም የእንግሊዝ የ2026 የፊፋ የዓለም ዋንጫ ውድድር እስኪጠናቀቅ ድረስ ምንም አይነት ከባድ እንቅስቃሴ የመኖሩ ዕድል አነስተኛ ነው ተብሏል። የ30 ዓመቱ ተጫዋች በዚህ ክረምት በአጥቂ መስመር ላይ እንግዲህ ትልቅ ስም ያፈራው ተጫዋች እንደሆነ ይታወቃልና ክለቡ ደግሞ ይህንን አጥቂ ለማስፈረምም ለሚፈልጉት የቱርክ ግዙፍ ክለቦችም እንደ አማራጭ እንደሆነ የሚጠቁሙ መረጃዎችን በትልቁ እየተመለከትን እንገኛለን። ከቱርክ እንደ መረጃ ምንጮቹ ዘገባ ከሆነ ፌነርባቼ በኦሌ ዋትኪንስ ላይ ፍላጎት እንዳሳዩ የሚጠቁሙ ቢሆንም ሁኔታው ግን ገና በጣም የመጀመሪያ ደረጃዎች ላይ ነው የሚገኙት። ዋትኪንስ ሙሉ ትኩረቱ በእንግሊዝ ብሔራዊ ቡድን ላይ እያደረገ ሲሆን ስለ ወደፊት ዕጣ ፈንታው ምንም አይነት ውሳኔዎችን ለመወሰን እንደማይቸኩልም ነው የተነገረው። እንደ አስተን ቪላ ዘገባዎች ከሆነ የዋትኪንስ ወገን የዝውውር ወሬው እንደቀዘቀዙበትና የዓለም ዋንጫው እስካለ ድረስም ምንም አይነት ውይይት እንደማይጠበቅ ነው የተገለጸው። የፌነርባቼ ፍላጎትን ለመረዳት ቀላል ነው። ዋትኪንስ በፕሪሚየር ሊግ እውቅና ያገኘ ጎል አስቆጣሪ፣ በዓለም አቀፍ ደረጃ ልምድ ያለውና በአጥቂ መስመር በፈጣንነቱ በመጫንና ብልህ እንቅስቃሴዎቹ ቡድኑን መምራት የሚችል ተጫዋች ተደርጎ ይቆጠራል። ከእንግሊዝ ከፍተኛ ሊግም ደግሞ ውጪ ላለ ማንኛውም ክለብም እሱ ትልቅ ግዢ ሊሆን እንደሚችል ይታመናል። ሆኖም ይሄ ቀላል ስምምነት አይሆንም። ኦሌ ዋትኪንስ በአሁኑ ወቅት በአሰልጣኝ ኡናይ ኤምሪ ስር የአስተን ቪላ በጣም አስፈላጊ ከሆኑ ተጫዋቾች አንደኛው ሲሆን እስከ 2028 ድረስም ኮንትራት አለው። ይህም አስተን ቪላ ጠንካራ ቦታ ላይ ያስቀምጣቸዋል።
በተለይም ለመሸጥም አስቸኳይ ፍላጎት ከሌላቸው። ሮይተርስ በአመቱ መጀመሪያ ላይ እንደዘገበው ኦሌ ዋትኪንስ ለቪላ ድንቅ የግብ ማስቆጠር ብቃቱ እንዲመለስና ለክለቡ 100 ግቦችን ማድረስም ጠቅሷል። እንዲህ አይነት ታሪክ ያለው ተጫዋች እጅግ በጣም ውድ ያደርገዋል። ፌነርባቼ ኦሌ ዋትኪንስን ማስፈረማቸው ትልቅ ክስተት ቢሆንም አስተን ቪላ ማንኛውንም የዝውውር ጥያቄ ከመቀበላቸው በፊትም በጣም ጥንቃቄ ማድረግ ይኖርባቸዋል። ኦሌ ዋትኪንስ በቡድን ውስጥም እንደ ማንኛውም ተራ አጥቂ አይደለም። እሱ የኡናይ ኤምሪ የጨዋታ ስርዓትም ቁልፍ አካል፣ አስተማማኝ ጎል አስቆጣሪና በልፋቱ ቡድኑን የሚመራ ተጫዋች ነው። እሱን መተካት አስቸጋሪና ውድም ይሆናል። ለኦሌ ዋትኪንስ ቱርክ አዲስ ፈተናን፣ የአውሮፓ እግር ኳስንና ጉልበት ያለው የደጋፊ መሰረትንም ሊያቀርቡ ይችላሉ። ነገር ግን የገንዘብ ጥቅሉ በጣም ደግሞ ትልቅ ካልሆነ በስተቀር በቪላ መቆየት ወይም ደግሞ ሌላ የፕሪሚየር ሊግ እድልን መጠበቅም የበለጠ ምክንያታዊ ሊሆን እንደሚችል የሚጠቁሙ መረጃዎች አሉ። ለአሁኑ ግን ይሄ ከሚጠበቀው የዝውውር ስምምነትም ይልቅ የዓለም ዋንጫው ካለቀ በኋላ ሊታይ የሚችል ዝውውር ሊሆን እንደሚችል ነው የመረጃ ምንጮቹም ይፋ ያደረጉ እንደሚገኙ ዘገባዎቹም የጠቀሙት። የኤንዞ ፈርናንዴዝ ወኪል ሃቪየር ፓስቶሬ አማካዩ ስታንፈርድ ብሪጅን ሊለቅ እንደሚችል አምነው በመቀበላቸው ቼልሲ በዚህ ክረምት ሌላ ትልቅ የዝውውር ራስ ምታት ሊገጥመው ይችላል እየተባለ ነው። እንደ ጋዜጠኛ ኒኮላ ሺር ዘገባ ከሆነ ሪያል ማድሪድ የአርጀንቲናዊን ኢንተርናሽናል ተጫዋች ለማስፈረም ጥሩ ደረጃዎች እንዳሉት ቢነገርም ነገር ግን አሁን ላይ የማስፈረም እድሎቹም ጠባብ ሊሆኑ እንደሚችሉ ተነግሯል። ከዚህ በፊት እስከ 2032 በሚቆይ ኮንትራትም የግል ስምምነት ላይ መድረሳቸውን የሚጠቁሙ በርከት ያሉ መረጃዎችን ስንመለከት እንደነበር የምናስታውሰው ነው። ነገር ግን አሁን ላይ ያ ይሆናል ወይ? በርካቶች አጠያቂ እንደሆነ እየተናገሩ ነው። ምንም እንኳን በክለቦቹ መካከል እስካሁን ምንም አይነት ስምምነት ባይኖርም ሁኔታው ግን በጥንቃቄ ሊታይ የሚገባ እንደሆነ እየተነገረ ነው። በተለይ ሪያል ማድሪድ በቅርቡ መግለጫም እንዳወጣ እናስታውሳለን። ፓስቶሬ ስለ ተጫዋቹ የወደፊት እጣ ፈንታም ሲናገር ለቼልሲ የመረጃ ምንጭ ሲናገርም ፈርናንዴዝ በአሁኑ ወቅት ከአርጀንቲና ጋር በዓለም ዋንጫው ላይ ትኩረት እንዳደረገ ነው። ነገር ግን የእሱ ወገን ከቼልሲ ለመውጣት ሊሆን የሚችሉ መንገዶችን እያሰቡ ነው ሲልም ነው ያረጋገጠው። የሪያል ማድሪድ ፍላጎትን ለመረዳት አስቸጋሪ አይደለም ብሏል ፓስቶሬ። ፈርናንዴዝ ገና የ25 ዓመት ወጣት ነው። ከፍተኛ የሆነ የዓለም አቀፍ ልምድ አለው። እንዲሁም ማድሪድ በአማካይ ክፍል ውስጥም ዋጋ የሚሰጠው የኳስ አቀባበል ክልልም ጉልበትና ቁጥጥርንም እንደሚያቀርብላቸው አምናለው ሲልም ነው ወኪሉ የሚናገረው። ወደ ሪያል ማድሪድ ማምራትም የማይፈልግ ማን አለ ሲልም ከዚህ በፊት መናገሩን ደግሞ የምናስታውሰው ነው። የስፔኑ ግዙፍ ክለብ በዦዜ ሞሪኒዮ ስር ቡድናቸውን በማደራጀት ላይ እንደሆኑ እናውቃለን። ፈርናንዴዝ የረጅም ጊዜ አቅማቸውንም የሚያሳይ ትልቅ ግዢ ሊሆን እንደሚችል በርካቶች ግምቶቻቸውንም ሲሰጡ ነበር። አሁን ግን ያ ነገር ይሳካሉ ላይ በጣም በትልቁ ጥያቄ ምልክት ውስጥ ሊገባ የሚችል ጉዳይ እንደሆነ የሚያሳዩ ነገሮች ያሉ። ስካይ ስፖርት ቀደም ብሎ እንደዘገበው ማድሪድ በዚህ ክረምት አማካይ ለማስፈረም እንደሚፈልጉ ይታመናል። ከኢላማዎቻቸው ዝርዝሮች ውስጥም ኤንዞ ፈርናንዴዝ ይገኛል። የቼልሲ አቋም ግን አሁንም ጠንካራ ነው። ፈርናንዴዝ እስከ 2032 ድረስ ኮንትራት ስላለው ከፍተኛ ዋጋን የመቀበል ግዴታ የለባቸውም ወይም ደግሞ ተጫዋቹን የመልቀቅ ያን ያክል ግዴታ ውስጥ አይገቡም። ምናልባት ተጫዋቹ ካላስገድዳቸው በስተቀር ከዛ ውጭ ደግሞ ከተጫዋቹ የሚፈልጉትን ትልቅ ገንዘቦችንም ለማግኘት እድሉን ይሰጣቸዋል። ዘገባዎች እንደሚያመለክቱት ክለቡ ከ120 ሚሊዮን ፓውንድ በላይ ዋጋ እንደሚጠይቅም፣ ይህም ደግሞ ድርድሩን በጣም አስቸጋሪ እንደሚያደርገውም ነው የተነገረው። ቼልሲዎች ምን እንደሚፈልጉ በፍጥነት መወሰን ይኖርባቸዋል። ይህ ጉዳይ ከመጎተቱ በፊት ቼልሲ ግልጸኝነት ያስፈልገዋል። ፈርናንዴዝ ከፍተኛ ደረጃ ያለው አማካይ ነው። ነገር ግን ወኪሉ በእርግጥም ለመውጣት እየፈለገ ከሆነ ክለቡ እሱን ለማቆየት መታገል ወይም በከፍተኛ ክፍያ መሸጥ እንዳለበት መወሰን ይኖርባቸዋል ተብሏል። አንዳንድ መረጃዎች ግን ምናልባት አሁን ይሄ ተጫዋች በዚህ ክለብ የሚቆይበት እድሎች እንዳሉ ጭምር የሚያሳዩ ነገሮችን እየተመለከትን ነው። በተለይም አዲስ ማንነት ለመገንባት በሚሞክር አሰልጣኝ ስር እርካታ የሌለውን ተጫዋች ማቆየት የመልበሻ ክፍሉን መበጥበጥ እንደሆነ ይታመናል። በተመሳሳይ ጊዜ እሱን መሸጥ ደግሞ በአማካይ ክፍል ውስጥም ትልቅ ክፍተትን ይፈጥራል። ሪያል ማድሪድ እድሉን ይጠቀምበታል ወይ? በቀጣይ የምንመለከተው ነው። ነገር ግን ቼልሲ በፍጥነት መወሰን አይኖርበትም። ፈርናንዴዝ ከለቀቀ ይህ መሆን ያለበት ክለቡ ቡድኑን እንግዲህ በአግባቡ እንደገና ደግሞ ለመገንባት የሚያስችል ክፍያ ሊያገኝ ከቻለ ብቻ እንደሆነ የሚያሳዩ መረጃዎችን ነው እየተመለከተን የምንገኘው። በቀጣይ የዚህ ተጫዋችን ጉዳይ እንመለከታለን። ሪያል ማድሪዶች ግን ይህንን ተጫዋች የማስፈረም እድላችን ጠባብ ነው የሚሉ አይነት ሀሳቦችንም በመግለጫቸው ጭምር ሲያነሱ እንደነበር የምናስታውሰው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ መረጃዎችን አካተትንበት
የዛሬ ፕሮግራማችን ይህንን ይመስላል። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ እናቀርባለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ እዚህ ጋር እናበቃለን። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁን በሙሉ ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በምሽቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን በድጋሚ እንመለሳለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።